የኢትዮጵያ ሀገራዊ ምክክር መድረክ የተለያዩ ድምጾች በአንድ ላይ የሚሰሙበት ቦታ ነው። የድሬዳዋ አስተዳደር ምክር ቤትን በመወከል በምክክሩ የተሳተፉት ወይዘሮ ሙሉካ መሐመድ በዚህ መድረክ መገኘታቸው ከፍተኛ ኩራትና ኃላፊነት እንደሆነ ይገልጻሉ። እኔ ደስታ ይሰማኛል። ከዛ ያለፈ ቃላት የማይገልጸው ኩራት ይሰማኛል። በዛው ልክ ደግሞ የተሰጠኝ ኃላፊነት ሸክም የሀገሬ የኢትዮጵያና የሕዝቤ የኢትዮጵያ ሕዝብና የድሬዳዋ ሕዝብንም ወክዬ ሲመጣ ያንን ሁሉ ሀደራ ሸክም ተሸክሜ እዚህ እንደመጣው ሰው ማታም ሆነ ቀን ብዙ ሀሳቦችና ብዙ ኃላፊነት እኔ ዛሬ ስንመካከር አንድ ሀሳብ እኔ እዚህ ምክር ሀሳብ ለሀገሬ ብዬ በራሴ በደረሰኝ አጀንዳ ያስቀመጥኩት ነገ ልጆቼ ሊፈወሱበት ይችላሉ። በምክክሩ የተሳተፉ የሚገኙ ዜጎች የተለያዩ ታሪኮች፣ ልምዶችና ቁስሎችን ይዘው የመጡ ሰዎች ናቸው ያሉት ወይዘሮ ሙሉካ እያንዳንዱ ማህበረሰብ የራሱን ቁስል ብቻ ይዞ መቆየቱ ችግሩን እንደሚያባብስ ያምናሉ። ስለሆነም በምክክር የሌላውን ህመም መስማትና መርዳት መፍትሄ እንደሆነም ገልጸዋል። በአንድ ቤት ውስጥ ራሱ የኛ እይታ የተለያየ ነው። እኔ በሌላ አቅጣጫ ላይ ይችላለሁ፣ ሌላው በሌላ ላይ ይችላል። የኔ ቁስል ሌላ ነው፣ የሌላው ቁስል ሌላ ነው። ቁስላችን ይዘን በየጎጣችን በየክልላችን በየቦታችን ያንን ቁስል ስናስታምም ነው የነበር ነው። ዛሬ ያ የኛ ቁስል እኛ በር የራሳችን የምናስታምመው ሀገራችንን ወደ ህመም ነው የሚከታት፣ አይፈውሳትም። የወደ ኋላ ቁስል ለመቀስቀስ ሳይሆን ቁስላችን የት እንደሆነ አውቀን ለቁስላችን እውቅና ሰጥተን የአንዱን ቁስል የኔም ቁስል ነበር ለካስ ተመሳሳይ ነበር ለብቻዬ ነው ቤት ቁጭ ብዬ የኔ ቁስል ሳስታምም ነው የነበረው እንጂ አንቺም ጋር አለ አንተም ጋር አለ እህቴ ጋር አለ አባቴ ጋር አለ የሚለው ካየም በኋላ የወደፊትን አቅጣጫ ነው ምክረ ሀሳብ ነው ዛሬኛ የምንሰጠው ምክረ ሀሳብ ነው። ለወይዘሮ ሙሉካ የምክክሩ ዋና ዓላማ ልዩነትን ማጥፋት ሳይሆን በልዩነት ውስጥ የጋራ መግባባትን መፍጠር ነው። በተለይም የሀሳብ ልዩነትን ከማንነት በመለየት ሁሉም ሀሳብ እንዲሰማና እንዲከበር መደረጉ እንደ ትልቅ ጥቅምም ይመለከቱታል። እዚህ ውስጥ እኔ ትልቁ ደስ ያለኝ የማንም ሀሳብ አይጣልም። የማንም ሰው በሀሳብ ነው የሚለዋወጥ። በማንነት በምናምን ይኖራሉ። መጀመሪያ አካባቢ ይዘን የመጣነው ነገሮች አሉ ይኖራሉ። ግን እያደርን እየተወያየን ስንሄድ ሀሳብ ላይ ነው ትኩረት የምናደርገው። የሁሉም ሀሳብ ይቀመጣል፣ ይከበራል። ያንን ደግሞ መርጃ አድርጎ የሚጣጣምን አጣጥሞ ለሀገር ማስቀመጥ እኔ ቅድም እንዳልኩኝ ትልቅ ታሪክ ነው። የዛሬውን የምክክር መድረክ ከቀደሙት ትውልዶች ታሪክ ጋር ያያያዙት ወይዘሮ ሙሉካ አባቶች በደምና በአጥንታቸው ያቆዩትን ሀገር የዛሬው ትውልድ በሀሳብ መግባባት ማስቀጠል እንዳለበትም ይገልጻሉ። ዛሬ የሀገርን መሰረት መጣል ማለት ቀልድ አይደለም። ትናንትና በአድዋ ድል ያደረጉ አባቶቻችን እኮ እነሱ ደም ገብረው አጥንት ገብረው ነው ኢትዮጵያን ያቆዩት። እኛ ዛሬ ደግሞ ሀሳብ አዋተን በሀሳብ ተመካክረን እነሱ የደሙባትን ሀገር ለትውልድ ማስቀጠል ካልቻል የበከነ ትውልድ ነው የምንሆነው። ዛሬ ላይ ቆም ብለን ይበቃናል። ወይዘሮ ሙሉካ ከምክክሩ በኋላ ያላቸውን ተስፋም እንዲህ ሲሉ ያስረዳሉ። ምሁራን ተሰብስበው ፖሊሲ ያወጣሉ፣ ሕግ ያወጣሉ። በሕጉ መሰረት የህዝብ ማህበራዊ ጉዳይ ይፈታል፣ ኢኮኖሚያዊ ጉዳይ ይፈታል፣ የአርሶና አርብቶ አደር ጉዳይ ይፈታል። ሀገራችን በኢኮኖሚ በማህበራዊ በፖለቲካ ያደገች ሀገር ትሆናለች፣ የበለጸገች ሀገር ትሆናለች። ለሁሉም የምትሆን ለአንዱ የጎረበጠች ለአንዱ የምትስማማ ሀገር አትሆንም፣ ለሁላችንም ነው የምትሆነው። በዚህ መድረክ የሚሰሙት የተለያዩ ድምጾች በአንድ ቀን የሚያበቁ አይደሉም። ለወይዘሮ ሙሉካ ግን ዋጋቸው የሚለካው ዛሬ በተነገረው ብቻ ሳይሆን ነገ በትውልድ ላይ በሚያመጡት ውጤትም ጭምር ነው። እኔ ከዚህ ምክክር የሚጎዳ የለም። ሁሉም አትራፊ ነው። ሁሉም አትራፊ ነው። ኢትዮጵያ ነች አሸናፊ። ኢትዮጵያ ስለምታሸንፍ ሁላችንም አትራፊ ነች።